የኃጢአት ትልቁ ክፋት ትልቁ አደገኛው ነገር ያለህን አቅም ጠቅላላ ዜሮ ያደርግና በመንፈስ ዓለም ራስን ብታየው እርቃንህን ባዶህን ያስቀራል። አሁን ሰው በሲኒ ውስጥ የማይኖርበት ምክንያት ምንድነው ተብሎ ሲጠየቅ ኃጢአት ስለሆነ ነው አይደለም ማለት ያለበት፣ እርቃን ስለሚያስቀር ነው ማለት ነው ያለበት። እግዚአብሔር ግን ደግ ስለሆነ በክርስቶስ ኢየሱስ ሞት ምክንያት ያንን እርቃን በክብር ለመመለስ ነው የመጣው። ሰው አሁንም ከተመለሰለት በኋላ በዚያው አይነት የህይወት ስርዓት የሚመላለስ ከሆነ ያ ሰው ሁል ጊዜ እርቃን ከአመት አመት ምንም ነገር ይጀምር፣ ምንም ነገር ይሰራ፣ ምንም ነገር አክቲቪቲ ውስጥ ይሁት ሰውየው ወይም ሴትየው አይሳካላትም። እግዚአብሔር አምላክ ራቁትነትን ይጠላል። እስኪ አንድ ሰው ጮሆ የኔ አምላክ በሉ። የኔ አምላክ ራቁትነት አይወድም በሉ። ራቁትነት አይወድም። ራቁትነት ስላችሁ በቀጥታ የሚመጣላችሁ ምስል ያለ ልብስ መሆን ነው። ኢንፋክት ይመሳሰላል፣ ግን ከዚህ በላይ የሚገለጥ ስር ያለው እውነት አለ። እስኪ አንድ ሰው ጮሆ እውነት አለ ይበል እስቲ። እውነት አለ። ሰው እርቃኑን የሚሆነው መቼ ነው? ወይም ራቁቱን የሚሆነው መቼ ነው? ራቁቱን በመሆኑ ምክንያት ደግሞ ምን ያጣል? ራቁትነትስ ደግሞ ምን አይነት ኮንሲኩዌንስ ወይም ውጤት በሰው ህይወት ውስጥ ያመጣል የሚለውን ነገር ካየን በኋላ እግዚአብሔር አምላክ ክብር አልብሷችሁ ትሄዳላችሁ። ዛሬ አሜን አሜን አሜን። ዛሬ ኢንድ ኦፍ ዘ ስቶሪ በራቁትነት ምክንያት የመጡ ነገሮች ሁሉ ይዘጋሉ። አሜን። እስኪ አንድ ሰው ጮሆ አሜን ይበል። አሜን። እግዚአብሔር በመጨረሻ እንደ መጀመሪያው ላይ ያደርግ ነው የሚፈልገው። እና ስንቶቻችሁ ታምናላችሁ? አሜን። ግን ምን ማለት ነው? ራሱ አንድ ነገር ልናገር። እግዚአብሔር በመጀመሪያ የፈጠራቸውን ሁሉ ሲያያቸው ምን እንደሆነ አየ ነው የሚለው። መልካም እንደሆነ አየ። he was angry። እግዚአብሔር አምላክ በፈጠረው ነገር ተስማምቶ ነበረ፣ ተስማምቶትን ነበረ። ምንም አንፐርፌክት የሆነ ጎዶሎ ነገር አላየም። በፍጥረት መጀመሪያ ሁሉን ከፈጠረ በኋላ እንደ ሐምሳሉ በሱ ኢማጂን ወይም በሱ ኢሜጅ፣ አሁን እንደርሱ ምስል የሚለው እንግሊዘኛውን ከግሪክኛው ጋር ተርጉመን ስናየው በሱ ኢማጂኔሽን እሱን የሚመስል ሰው ነው የሰራው። ኢማጂኔሽን ማለት ምን ማለት ነው? ሐሳብ። በሱ ሐሳብ ውስጥ ራሱን ሰራ። አሁን እኔ አንተ የሱ ኢማጂኔሽን ውጤት ነን። አሜን። እንጂ እግዚአብሔር እኔን የሚያክል ሰው ነው ማለት አይደለም። ብዙ ሰው እንደዚህ ብሎ ስለሚያስብ በእርሱ አምሳል እንደ መልካችን እንደ ምሳሌያችን እንፍጠር አለ ሲባል እኔ በሱ ምሳሌ ከሆንኩ እግዚአብሔር እኔን የሚያክል ሰው ነው ብለን እንድንወስድ ያስገድዳል። ያኛውን ትርጉም ስታዩ ግን በሱ ኢማጂኔሽን እሱን የሚመስል መልክ ሰራ። አሜን አሜን። እንጂ ከዚች የምታክል እጅ አለው ማለት እግዚአብሔር አይደለም። የሱ ሐሳብ ነን። ኢማጂኔሽኑ ነው። in his image የሚለው ኢሜጅ ከኢማጂኔሽን የመጣ ቃል ስለሆነ ነው። ሐሳብ ነው። እዚህ ላይ ትንሽ ያመጣኋችሁ ለምንድን ነው ካላችሁ እግዚአብሔር ሁሉን ከፈጠረ በኋላ መልካም እንደሆነ አየ። ከዛስ ሰውን በስድስተኛው ቀን ፈጠረ ይልና የፈጠረውንም ሰው በኤደን ገነት አስቀምጠው which is perfect ያምራል። እና የእግዚአብሔር ድምጽ እየመጣ ወክ ያረጋል። the voice of God የእግዚአብሔርን ድምጽ ይመላለስ ነበር። አማርኛ ይላል፣ እንግሊዘኛው ወክ ያረግ ነበር። ድምጹ ራሱ ወክ ያረጋል። ማዲጋዶ ቭራሲ ፕራቫዲያ ይሄድ ነበር ይላል ቤት በገነት። እና ኤቭሪቲንግ ለሱ ይታዘዝለት ነበር። ለማ ለፈጠረው አዳም በሶስቱም ንፍቀ ዓለማት ያሉ ነገሮች ሁሉ የሚታዘዙለት ፐርፌክት፣ ሁሉ ነገር ትክክል ነበር። እግዚአብሔር በመጨረሻም በክርስቶስ ኢየሱስ ሰውን ወደ እቅፉ ሲመልስ በመጨረሻ እንደ መጀመሪያው ለማድረግ ስለሚፈልግ ነው። አሜን። ሰው ጌታ ኢየሱስ ክርስቶስን ከተቀበለ በኋላ ጴንጤ ሲሆን የሆነ ቁጭ ብሎ ሃይማኖተኛ እንዲሆን አይደለም። መጀመሪያ በኤደን ገነት የነበረው ኦቶሪቲ፣ ስልጣን፣ ብቃት፣ ኃይል፣ አቅም፣ ጉልበት፣ ቅባት ያን ጊዜ የነበረው በክርስቶስ ኢየሱስ አሁን እንዲመለስልን የተፈለገው። አሜን። ስለዚህ እዛ እንደነበረው አሁን እግዚአብሔር ማድረግ ስለፈለገ ነው። ሃይማኖት ሊሰራ አይደለም። አሜን አሜን። ስለዚህ ሰው ወደ ክርስቶስ ሲመጣ ያጣውን ነገር ነው መልሶ የሚያገኘው። አሜን። እጆቻችሁን አንሱ።
እኔ በሉ እስቲ እኔ በኢየሱስ ክርስቶስ የሆንኩት በሉ በኢየሱስ ክርስቶስ የሆንኩት መጽሐፍ እንደሚናገር የተቀማሁትን ነገር መልሼ በእጆቼ ለማድረግ ነው። ኦኬ ምን አይነት አቅም ነበረው? God create the man እግዚአብሔር ሰውን የፈጠረው ለምንድን ነው? ዘፍጥረት ምዕራፍ 1 ቁጥር 28ን ሁላችሁም አውጡ። ዘፍጥረት ምዕራፍ 1 ቁጥር 28 ምን ይላል? እሺ እግዚአብሔርም አለ ስሙ እግዚአብሔርም ባረካቸው። እሺ እንዲህም አላቸው ምን አላቸው? ብዙ ተባዙ ምድርንም ሙሏት ግዟትም የባህር አሶችንና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ምን በሏቸው? ግዟቸው። which means the blessing of God የእግዚአብሔር በረከት አንደኛ ያበዛል። አሜን። መልቲፕላይ ያደርጋል። አሜን። ያበዛል። አሜን በሉ። አሜን። በሁሉ እበዛለሁ በሉ ጮሁና። በሁሉ እበዛለሁ። ከዛስ ምድርንም ሙሏት። የእግዚአብሔር በረከት ሙሉ ያደርጋችኋል። መሙላት የምትችሉበትን አቅም በህይወታችሁ ላይ ይፈጥራል። አሜን አሜን። ሁለተኛ ነው። ሶስተኛስ ግዟት። ገቨርን አድርጉ። አሜን። ተገዢ ሁኑ አይደል? ተገዢነት ማለት አንደር ዘ ሰብሚሽን ኦፍ የሆነ አንድ ትልቅ ኦቶሪቲ ማለት ነው። አንተ ግን ግዛ። በምንድን ነው ግን? በእግዚአብሔር በረከት ሙላት አለ፣ ብዜት አለ፣ መግዛት አለ። አሜን። የትኛውን ነው በሙላት በብዜት በመግዛት የምገለጠው እንዳትሉ ሶስት ዓለማት ተሰጥተዋል። እነኛ ዓለማቶች አንደኛው የባህሩ ዓለም ነው። አንድ ሰው ጮህ የባህሩ ዓለም ይበል እስቲ። የባህሩ ዓለም። የምድር 3/4 ምንድን ነው? ውሃ ነው። እሱ ሁሉ 3/4 አሜን። አንተ አንቺ ኧረ አሜን አላለም ይሄ ሰው። በመብዛት በመሙላት በመግዛት እንድትገለጥ የባህሩን ዓለም አንድ ቀጠላስ የሰማዩን ፈርስት ሄቨን አንደኛው ሰማይ ላይ ያለውን ማንኛውም በራሪ ነገር በመብዛት በመሙላት በመግዛት እንድትገለጥ ከዛስ በምድር ላይ የሚንቀሳቀሰውን ሁሉ አሜን። ስለዚህ ምን አለ? ባህር አለ፣ ሰማይ አለ፣ ምድር አለ። በሶስቱም ዓለማት ላይ ያሉትን ማዲ ጋዶ ቭራሺ ፓዲያስ መግዛት። አሜን። ሲያን ሰው ጮሆ መግዛት በሉ እስቲ። መግዛት። ቆይ መገዛት ማለት ምን ማለት እንደሆነ ታውቃለህ? መግዛት ማለት under the control of your power ማለት ነው። አሜን። ባንተ ኃይል ቁጥጥር ስር መሆን ማለት ነው። አሜን። ለምሳሌ ውሃውን ያዘው ብዬ በሰጠህ ውሃውን ለመያዝ አቅቶ መሬቱ ሁሉ ከፈሰሰ ካንተ ቁጥጥር ውጪ ሆነ ይባላል አይደል? መቆጣጠር አልቻልክም። ምን ማለት ነው? ያዝ ያልኩህን ነገር ልታስገዛው አልቻልክም፣ ከቁጥጥር ውጪ ሆነ። ማፍራት ስኬታማ መሆን እየፈለክ በብዙ ቢዝነስ በብዙ ስራ ቢዝነሱ አንተ እንደምትፈልገው አይሆንም። ጭራሽ ያንተን አቅም እያሳነሰ ደሃ ወደ ማድረግ የሚያስጠጋ ከሆነ ቢዝነሱ ምን አላለልህም? አልተገዛልህም። ኮንትሮል ማድረግ አልቻልክም። ሰው ነገር ኮንትሮል ሲሆንለትና ሲገዛለት ስኬቱ በደንብ ይታያል፣ ያፈራል፣ ይትረፈረፋል፣ ያስታውቃል። አሜን። በእነኚህ ሶስቱም ዓለሞች ውስጥ ያሉት ኮንትሮል እንድታረጉ ካንተ ቁጥጥር ጭሩ አንተ የፈለከውን አንቺ የፈለክሽውን ብቻ እንዲሆን የሚያደርግ አቢሊቲ በአማርኛ ችሎታ እግዚአብሔር አምላክ ሰጠ። አሜን። በምን ምክንያት? በእርሱ ባርኮት ምክንያት። ስለዚህ ይሄንን አየና ፐርፌክት ነው አለ። እጆቻችሁን አንሱ። እግዚአብሔር አምላክ በሉ። እግዚአብሔር አምላክ ሲባርክ በሉ። ሲባርክ ከኔ ቁጥጥር ውጪ የሚሆን ነገር የለም። የእግዚአብሔር ባርኮት። አሁን በእግራችሁ የመጣችሁ እስቲ እጃችሁን አሳዩ። በእግራችሁ የመጣችሁ ማለት እንደዚህ እንደኔ የተራመዳችሁ ስንት ናችሁ? ይሄ በረከት ነው። ምክንያቱም እግር እያለው የማይራመዳል። እግር አለው። እውነት ውሸት? እውነት ነው። እግር አለው but the ability is not there። የመራመድ ችሎታ ግን ሰውየው የለው። ምን አለው ግን? እግር አለው።
እግር አለህ ማለት እግዚአብሔር አምላክ ካልባረከ በስተቀር ፕሮቴክት ካላረገው ጤናህን በስተቀር እግር ራሱ ለመራመድ አይጠቅምም። እግር እያላቸው የማይራመዱ ሰዎች፣ እጅ እያላቸው የማይጠቀሙበት አሉ። ስንቶቻችሁ እስቲ እጃችሁን አንሱ? ያው እየተጠቀምክበት። አሜን። ይሄ ራሱ የእግዚአብሔር በረከት ነው። እስቲ አመስግኑ። አሜን አሜን አሜን። ሃሌሉያ አለኝ። አሜን። እጅ አለኝ። ጠዋት ተነስታችሁ ብድግ ብላችሁ ዝም ብላችሁ መውጣት ቻላችሁ ማለት ራሱ የእግዚአብሔር በረከት ነው። አሜን። ይሄንን ስልጣን ሰጣቸው። የሚገርመው ነገር ይሄንን ስልጣን ከእጃቸው የተነጠቁበት ጊዜ ደግሞ መጣ። መቼ? ዘፍጥረት ምዕራፍ 3 ቁጥር 7 ስሙ። የሁለቱም ዓይኖች ተከፈቱ፣ እሺ፣ እነርሱም ራቁታቸውን እንደሆኑ አወቁ። ኦኬ። የበለስንም ቅጠሎች ሰፍተው ለእነርሱና ለራሳቸው ግልድም አደረጉ። እሺ። እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምፅ ከገነቱ ሲመላለስ ሰሙ። እሺ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። ከዛ ጠየቃቸው። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እሺ። እርሱም አለ እሺ፣ በገነት ድምፅህን ሰማሁ፣ እሺ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም። እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረ? ስሙኛው ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? በቃኝ። ኦኬ። ዘፍጥረት ምዕራፍ 1 ቁጥር 28 ላይ አቢሊቲ፣ ቅባት፣ ኃይል፣ ኦቶሪቲ ተሰጣቸው። ዘፍጥረት ምዕራፍ 3 ቁጥር 7 ላይ በሉ፣ እርቃናቸውን እንደሆኑ አወቁ። ከዛ በኋላ ምን አጡ? ዘፍጥረት ምዕራፍ 1 ቁጥር 28 ላይ የተሰጣቸውን ሁሉ አጡ። የኃጢአት ትልቁ ክፋት፣ ትልቁ አደገኛው ነገር ያለህን አቅም ጠቅላላ ዜሮ ያደርግና በመንፈስ ዓለም ራስህን ብታየው እርቃንህን ባዶህን ያስቀራል። አሁን ሰው በሲኒ ውስጥ የማይኖርበት ምክንያት ምንድን ነው ተብሎ ሲጠየቅ ኃጢአት ስለሆነ ነው አይደለም ማለት ያለበት፣ እርቃን ስለሚያስቀር ነው ማለት ነው ያለበት። እንዴት እንደተወረወሩ ተመልከቱ። በሶስቱም በባህርም በሰማይም በምድርም ይገዙ የነበሩ ሰዎች ናቸው በአንድ ጊዜ ባዶአቸውን የቀሩት። ለምን ካላችሁ እርቃንን ስትሆን ክብር ነው ካንተ ላይ የሚሄደው፣ የእግዚአብሔር ክብር። ሮሜ ምዕራፍ 3 ቁጥር 23 ላይ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። ሰው በኃጢአቱ ሲሆን ምንድን ነው የሚጎለው? የእግዚአብሔር ክብር። ሰው ኃጢአተኝነት ምን ያደርጋል? ክብር ያሳጣል። ክብር ማለት አንቱ መባል ምናምን አይደለም። the glory of God ሁሉ ነገር እንዲከናወንልህ የሚያደርግ የእግዚአብሔር ክብር ካንተና ካንቺ ላይ እንዲነሳ ያረጋል። ምንነት? ኃጢአተኝነት። ኃጢአት ምን ያረጋል? ክብር ያሳቁት ያረጋል። ስሙኝ፣ አንድ ነገር አልሳካል ካለ ወደ ራስ ነው ማየት ያለብህ። አጠገባችሁ ያለው ሰው ንገሩት፣ የፈለገው ነገር አልሳካ ካለሽ ራስሽን ነው ማየት ያለብሽ በሉ። የፈለገው ነገር አልሳካ ካለ ራስህን ነው ማየት ያለብህ። እንዴት አድርጌ ልየው ካላችሁ በክብር ነኝ ወይስ እርቃኔን ነኝ ብለህ ነው የምታየው። am I naked or am glorious? እግዚአብሔር ግሎሪ በኔ ላይ ያለ ወይስ እርቃኔን ነኝ? ስሙኝ፣ ሲን ራቁትህን ነው የሚያስቀር። ልክ እንደ አዳምና እንደ ሔዋን የነሱ ጽዋ ነው እዚህ ያስቀመጠን። እግዚአብሔር ግን ደግ ስለሆነ በክርስቶስ ኢየሱስ ሞት ምክንያት ያንን እርቃን በክብር ለመመለስ ነው የመጣው። ሰው አሁንም ከተመለሰለት በኋላ በዚያው አይነት የህይወት ስርዓት የሚመላለስ ከሆነ ያ ሰው ሁሉ ጊዜ እርቃኑ ከአመት አመት ምንም ነገር ይጀምር፣ ምንም ነገር ይሰራ፣ ምንም ነገር አክቲቪቲ ውስጥ ይሁት ሰውየው ወይም ሴትየው አይሳካላትም። ስንት ሰው እንዲሳካለት ይፈልጋል ዛሬ? አሜን። አሁን የሆነ አንድ ነገር መቀየር አለበት አንድ ሰው። አሜን። ዛሬ ለአንድ ሰው ጸልያለሁ፣ ያ ሰው እርቃኑ በክብር ልብስ ይቀየራል። አሜን። ለአንድ ሰው ጸልያለሁ፣ ያ እርቃኑ ይነሳና የክብር ልብስ ይለብሳል። አሜን አሜን።
ከዛ በኋላ ያ ሰው የሚያሳስበው ነገር የለም። አሜን። የገባበት ቦታ ሁሉ ይሳካለታል። አሜን። የነካው ነገር ሁሉ ይሳካለታል። አሜን። ያደረገው ነገር ሁሉ ይሆንለታል። አሜን። አሜን። ለምን ካላችሁ ክብር አለ ላዩ ላይ። አሜን። ለዚህ ነው ሰይጣን ወደ ጌታ እንኳን ከመጣችሁ በኋላ በጌታ የምትቀበሉትን እሳት ቻሌንጅ ማድረግ አይችልም። ምክንያቱም he already defeated እንደተሸነፈ ያውቃል። ስለዚህ እላያችሁ ላይ ያለውን እሳት ማስጣል ነው የመጀመሪያ ስትራቴጂው። እንዴት አድርጌ ይሄ የመጣችበትን ወይም እላያ ላይ ያለውን ክብር ከላይዋ ላይ ዞር ላድርገው ነው የመጀመሪያ ስትራቴጂ እንጂ ከነ ክብርህ መዋጋት አይችልም። ድግምት ደግማለሁ ቢል ድግምቱ ወደ ራሱ ነው የሚመለሰው። አሜን። የሆነ ጦር ወረውራለሁ ቢል ያ ጦር ወደ ራሱ ነው የሚመለሰው። አሜን። ማንኛውም እንቅስቃሴዎች ለሱ ከባድ አደጋ ነው የሚሆኑት። ለምን እላይህ ላይ ካለው ክብር የተነሳ። አሜን። አሜን። ስለዚህ መጀመሪያ ትዝ ይላችሁ እንደሆነ እነኛ የፍልስጤማውያን 3000 መኳንንቶች ሶምሶምን ከነ ኃይሉ ምንም ማድረግ አልቻሉም። ሞክረዋል 1000 ሰራዊት ሲልኩበት 1000 ሰራዊት ገንጥሎ ክምር በክምር አድርጎ ራማት ሊሄ ብሎ ጠርቶ ጠላቶቹን ሲያሸንፍ፣ አንድ ጊዜ ደግሞ የሱን ሚስት ሲወስዱበት ቀበሮ ይዞ ጭራቸውን አድርጎ ለኩሶ እርሻቸውን ሲያቃጥል በፍጹም ግራፕ ማድረግ አልቻሉም። እላዩ ላይ ያለውን ኃይል ሬዚስት ማድረግ መቋቋም አልቻሉም። ያለበት ኃይል ያለባቸው ኃይል ከባድ ኃይል ነበር። ምንም ሬዚስት ማድረግ የሚችሉበት መቋቋም የሚችሉበት አልነበረም። ነገር ግን አንድ ቀን የሆነ አይነት ነገር ማድረግ አለብኛል፣ የሆነ አይነት ስራ መስራት አለብኛል። ምን ማድረግ? እሱ እላዩ ላይ ያለው ኃይል የቱ ጋር እንደሆነ መመራመር፣ ለማወቅ መሞከር፣ እንዴት አይነት ነገር እንደሆነ ከየት። ስለዚህ በስትራቴጂ ቆንጆ ዲሲቭ ልታደርገው ልስታስተው የምትችል ሴት ነው ያዘጋጁለት። ነፍሱ እስከሚጨነቅ ድረስ አሰቃየችው ይላል። በዝሙት ጣለችው፣ ጭኗ ስራ አስገባችው ይላል። ከዛ ወዲህ ነው ጠላት ሶምሶምን እንደዚህ ጥቢ ጥቢ ሊጫወትበት የጀመረው። ዜሮ አረጉበት ይላል። ዜሮ ጸጉሩን ላጩት፣ ወፍጮ ፈጫ ያረጉት፣ ጠላታችን በእጃችን አስገባ ብሎ ለዳጎን ዘፈኑለት ይላል። መቼ ነው ግን እላዩ ላይ ያለውን ኃይል ዞር ካረጉ በኋላ? ስሙኝ፣ ራቁትነት ኃይልህን ነው ዞር የሚያደርገው። እየሰማችሁኝ ነው? አዎ። አጠገባችሁ ያለውን ሰው ራቁትህን ስትቀር ኃይልህ ዞር ይላል በሉት። ራቁትህን ስትቀር ኃይልህ ዞር ይላል። ቆይ እባብና ጊንጡን ትይዛላችሁ አይደለም? ትረግጣላችሁ። የሚጎዳችሁ አንዳች የለም። አንዳች የለም ማለት አንድም እንኳን የሚጎዳችሁ ነገር የለም ማለት ነው። ግን ሰው እየተጎዳ ነው አይደለም? እንግሊዘኛው nothing shall harm you፣ የሚጎዳችሁ አንዳች የለም ይላል። ግን አንዳንድ ሰዎቻችን እየተጎዳን ነው። ምንድነው ካላችሁ ሲን እርቃን ያለ ኃይል ያረጋል። አጠገባችሁ ያለውን ሰው እርቃንህን ከቀረህ በሉት። እርቃንህን ከቀረህ ያለ ኃይል ነው የምትሆኑት። ያለ ኃይል ነው የምትሆነው። እርቃን የሚያስቀረው ደግሞ እንደ እግዚአብሔር ቃል አለመኖር ነው። እንደ እግዚአብሔር ቃል አለመኖር፣ በኃጢአት መኖር ነው። በኃጢአት መኖር ነው። ሁሉም እኮ አይደለም የሚያቅተው። አንዳንድ ሰው አንድ ግን አለ ለዛች ሴት ወይ ለዛ ሰው የሚያስቸግረው ነገር፣ እሱ ነገር ነው እርቃንን የሚያስቀረው። ያ እርቃን የሚያስቀረው ነገር ከላይህ ላይ ከተነሳ ወይም ከተለየ እነግርሃለሁ ጠላት ባንተ መጠቀም አይችልም። አሜን። እጆቻችሁን አንሱ። አሁን የትኛውንም በህይወታችሁ ላይ የሚያስቸግራችሁ ነገር ካለ፣ በጣም የሚያስጨንቃችሁ ነገር ካለ፣ ቴምፕትድ የሚያደርጋችሁ ነገር ካለ ዛሬን አያልፍም፣ እግዚአብሔር ይሰብረዋል። አሜን። እኔ የሚገርመኝ ነገር የህይወታችን አይነት እንዴት ከስራችን ጋር ተገናኝቶ ስራችንን ዜሮ እንደሚያደርግ አይመስልም። ግን በቀጥታ ከእያንዳንዱ ስኬታችን ጋራ የኛ የህይወት ስርዓት ይገናኛል። በዚህ የጨከነ ሰው ብቻ ነው በህይወት ስርዓቱ የጨከነ ለእግዚአብሔር ተለይቶ ለመኖር የወደደ ሰው ብቻ ነው በህይወቱ ስኬት የሚያየው። ምክንያቱም ራቁትነት ከላይህ ላይ ያለውን ክብር ዞር ያደርገዋል። ስለዚህ ኢየሱስ ክርስቶስ ለምንድን የመጣው ካልከኝ ያንን ክብር ሊሞላ ነው የመጣው። አሜን። ገላትያ ምዕራፍ 3 ላይ ያለውን ቃል አውጣልኝ። ገላትያ ምዕራፍ 3 ቁጥር 27 እንዴት እንደመለሰው መጀመሪያ ኢሳይያስ 61 ቁጥር 10ን አንድ ሰው ያንበበልኝ።
ከዛ ገላትያ ምዕራፍ 3 ቁጥር 27 ሌላ ሰው ተመልከቱ። አሁን ኢየሱስ ክርስቶስ በመምጣቱ እንዴት ክብር ሊመለስ እንደቻለ ኢሳይያስ አክሊልን እንደለበሰ ሙሽራ እሺ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና ኦኬ የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል። አሜን። ነፍሴም በአምላኬ ሐሴት ታደርጋለች። ሳዲጋሮ ባዲያማስ የማዳንን ልብስ የጽድቅንም ካባ አለበሰኝ። ይሄ የመዳን ልብስ የጽድቅ ካባ የሚባለው ምንድነው ካላችሁ ገላትያ ምዕራፍ 3 ቁጥር 27 ላይ ያለው ቃል ነው። አሁን አንብብልኝ። ከክርስቶስ ጋር አንድ ትሆኑ ዘንድ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ እሺ ክርስቶስን ለብሳችሁታልና። አሁን እጆቻችሁን አንሱ። ሃሌሉያ። ሰው በዚህ ዘመን የሱ ክብር የእግዚአብሔርን ክብር ማየት ወይም የእግዚአብሔር ክብር በሕይወቱ ላይ አለ የሚባለው ክርስቶስን ምን ሲለው ነው? ሲለብሰው። ዛሬ ሕያው እግዚአብሔር ምስክሬ ነው። ለአንድ ሰው ለሚመለስ ሰው ከእንግዲህ በኋላ ከኃጢአት ጋር አልኖርም ብሎ ለሚቆርጥ ሰው እግዚአብሔር አምላክ ምስክሬ ነው። የገላትያ ምዕራፍ 3 ቁጥር 27 እውነት በላዩ ላይ ይሆናል። ክርስቶስን ለብሶ ይሄዳል። ዛሬ አሜን። ክርስቶስን የለበሰ ሰው ቆላስያስም ላይ በክርስቶስ ኢየሱስ ምን ብላችኋል? ተሸፍናችኋል። እጆቻችሁን አንሱ። ከዚህ ክበብ ውስጥ የሚወጣ ሰው ያለ ክብር ነው። ያለ ክብር የሆነ ሰው ደግሞ በጠላት ይመታል። እርቃኑን ነው። እጆቻችሁን አንሱ። ዛሬ የምጸልየው ከዚህ በፊት የነበራችሁ ልምምድ ሁሉ በክርስቶስ ኢየሱስ ልብስ እንዲሸፈን እጸልያለሁ። አሜን። በናዝሬቱ ጌታ በኢየሱስም በዚህ ልብስ እንዲሸፈን እጸልያለሁ። አሜን። የትኛውም ሰው እርቃን እንዳይገለጥ የሚያደርግ የክርስቶስ ጽድቅና ካባ በኢየሱስ ስም ልብሶ በላያቸው ላይ እንዲመጣ ጸልያለሁ። አሜን አሜን።